አደራ ድራማ ክፍል 23 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። አደራ ድራማ እጅጉን በጣም ልብ አንጠልጣይ የሆነ መጥቷል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው ብሌን እንግዲህ ሰላምን ወደ ሕክምና ካደረሰች በኋላ ወደ ቤት ጉዞዋን አድርጋ እናም ደግሞ ቃል እንግዲህ ዳጊን በፍቅር መንገድ አጥምዳ ይዘዋለች። እናም እንግዲህ ወደ እሱ ቤት እንድትሄድ ታስፈቅደውና ብቻዬን ነኝ ብቸኝነት እየተሰማኝ ነው ስትለው ነበረ። ነይ ምንም ችግር የለም ግቢ ብሎ ወደ ቤቱ ያስገባት ዳጊ። እናም እንግዲህ መቀራረብን ፈለገች። ና አጠገቤ ተቀመጥ በማለትም በጣም ደፋር ናትና ያው የቃል የሆነውን ቃል እንግዲህ የብሌን የሆነውን ነገር መውሰድ ትፈልጋለች። ብሌን ምንም አይነት ነገር ሊገባት አይችልም። ገረድ ናት ከግርድና በስተቀር ምንም ነገር ለሷ አይገባትም በማለት እንግዲህ በዳጊ ተማርካበታለች። እናም ዳጊን አስገድዳ እንግዲህ ልትስመውም ስትል ዳጊ እንግዲህ ራሱን ጠብቆ እንደዛ አይነት ነገር ከአንቺ ጋር ላደርግ አልችልም፣ እኔ የብሌን ነኝ፣ ብሌንን ብቻ ነው የምወደው የማፈቅረው በማለትም በግልጽ ይነግራትና ከአጠገቧ ብድግ ብሎ ይነሳል ማለት ነው። ብሌን እንግዲህ ወደ ቤት ስትገባ ግቢ ከገባች በኋላ ወደ ዳጊ ልትሄዳ በሩን ለመክፈት እንግዲህ የበር መክፈቻውን ያዝ ካደረገች በኋላ ከፍቼ ልግባ አልግባ ልግባ አልግባ ብላ እንግዲህ ወደኋላ መለስ ብላ ወደ እነ ሰላምዬ ቤት ወደ ስራ ቦታዋ ቤት ልትገባ ስትል ምን አደርጋለሁ እዚህ ባዶ ቤት በማለትም ብቻ እጅጉን በጣም በሰላም መታመም ግራ ተጋብታለች እና በረንዳ ላይ ቁጭ ብላ ባለችበት ታይም ቃል እንግዲህ ከዳጊ ጋር እጅጉን በጣም ተናዳ ቆይ እኔንስ በምንድን ነው የምታስበኝ ስትለውም በጭራሽ ፍቅር በሚባለው ነገር እንደማያስባት እኔ የምወደው ብሌንን ነው የማፈቅረው ብሌንን ነው በማለትም በግልጽ ነግሯታል። እሷም ብሌንን አጣጥላበት ይቺ ገረድ እኮ ከግርድና በስተቀር ሌላ ነገር አያስፈልጋትም በማለት በጣም አጸያፊ የሆኑ ቃላቶችንም ተጠቅማ ነበረ። ዳጊም ደንታም አልሰጠውም። ብሌንን ያያት ሁሉ ሊወዳትም ሊያፈቅራትም ሊመኛትም የሚችላት የምታሳሳ ሰው ነች በማለት እንግዲህ በግልጽ ተናግሯል ማለት ነው። ይህንን አምና አልቀበል ብላለች። ይህንን ለዚህ ንግግርህ ዋጋ ትከፍላለህ በማለትም እንግዲህ ቃል ከዳጊ ቤት እንግዲህ በሩን ከፍታ ስትወጣ ብሌን በረንዳ ቁጭ ብላ ታያታለች። እናም እንግዲህ እጅጉን በጣም አይኗን በጨው የታጠበች ናት እና ከዳጊ ጋር የሆነ ሪሌሽን እንደጀመሩና አስበንበት እኮ አይደለም ብሌንዬ ለማንም እንዳትናገሪ ምናምን ነገር ብላ ያልሆነውን ነገር ሆነ ብላ ፈጥራም እንግዲህ አስመስላም ስትናገር ነበረ። ብሌንም እጅጉን በጣም ተናዳም ነበረ። እንዴት እንደዚህ ሊያደርገኝ ይችላል ዳጊ በማለትም እኔስ ቆይ እያለችም ክፉኛ ተናዳም ነበረ። እሷም እንግዲህ በውስጧ እርር በይ ድብን በይ ተቃጠይ እያለች ወደ ቤት ትገባለች ማለት ነው። ቃል ብሌንም እጅጉን በጣም በሚያሳዝን ሁኔታ በትዝታና በሀሳብ ጭልጥ አለች። ኪችን ሄዳ እንግዲህ ቁጭ ብላ ስታስብ ነበረ። ዳጊ ለብሌን ያለውን አመለካከት ሁሉ እያስታወሰች በስተመጨረሻም ነቃችና ይህ ነገር ሊሆን አይችልም፣ ይቺ ቃል እኔን አውቃ ለማናደድና የውሸት የተንኮል ሴራ እየጠነሰሰችልኝ ነው በማለት እንግዲህ ነቅታባታለች ማለት ነው። በስተመጨረሻ ዳጊ ወደነ ሰላም ቤት በመሄድ አንድ ላይ ይፋጠጣሉ ሶስቱም። እናም እንግዲህ ብሌንም ቃል ያለቻትን ነገር በሙሉ አንድ ባንድ ለዳጊ ፊት ትጠይቃታለች። ዳጊም አንቺ ውሸታም በማለት እንግዲህ ቃልን አዋረዳት በውሸት። እናም ውሸት ያው በጣም አጸያፊ ነገርም ነው። እናም ዳጊ እንግዲህ ብሌን ለብሌን ያለቻትን ሁሉ አንድ ባንድ ዳጊ ፊት ጠይቃት ቃል ውሸታሙን ወጥታለች ማለት ነው። ዳጊም እንግዲህ አንቺ ውሸታም እኔ መቼ ነው ያልኩሽ እንደዚህ ምንድን ነው ሲያደረግ ነው ምንድን ነው የተፈጠረው በማለትም እንግዲህ አሳፍሯታል ማለት ነው። በሌላ በኩል እንግዲህ የሰላምን እያከመቻት ያለችው ካይታስትሪት በሚገርም ሁኔታ እንግዲህ በብር ተገዝታለች ማለት ነው። በኃይሉ
እንግዲህ ሰላም ለገነት ስልክ ተደውሎ ሰላም ወላጅ እናቷ እንደሆነች ለብሌን ተነግሯታል በማለት ትናገራለች ማለት ነው። ያሉትን መረጃዎች እያሰባሰብሽ አንድ በአንድ ለእኔ እንድትነግሪኝ በማለትም እንግዲህ በኃይሉ ጠቀም ያለ ገንዘብ እንግዲህ ገነት ጎረቤትም ሰጥቷታል ማለት ነው። የገነት ጎረቤትም እንግዲህ ብር የማይሰራውና የማይቀይረው ነገር የለምና ብሯንም ተቀብላ ከገነት አንዳንድ ነገሮችን እያጣራች በኃይሉ ለማድረስ እንግዲህ ተደራድራለች ማለት ነው። በተደራደረችበት መሰረትም ገነትን መታ አንዳንድ ጥያቄዎች ብትጠይቃትም ነገር ግን ማን ደውሎ እንግዲህ ወላጅ እናቷ ሰላም ናት ያለው ሰው ማን እንደሆነ አታውቅምና ገነት ልትናገርም አልቻለችም። በራሱ መንገድ ግን ካወጣ ካወረደ ካሰበ በኋላ ቃል እንደዛተችበት እንግዲህ ያስታውስና ብልህ ትመስለኝ ነበር፣ ለካ ብልህ አይደለህም በኃይሉ ብላውም ነበረ። አሁን ላይ ብሌን ነች ስልክ ደውላ ለገነት የተናገረችው በማለት እሳት ጎርሶ ነበር ወደዛ ወደ እነ ሰላምዬ ቤት ሄደው እና በባሊ ውሃ አዘጋጅቶ ባሊ ውስጥ እንግዲህ ከኋላ እንቅ አድርጎ እንግዲህ ዝፍቅ እያደረጋት በውሃ ውስጥ እጅጉን በጣም ለረጅም ጊዜያት እያቆያትም ለምንድን ነው የተናገርሽው? ለምንድን ነው ለገነት ስልክ ደውለሽ ሰላም ወላጅ እናቷ እንደሆነች የተናገርሽው? በማለትም እንግዲህ ሲያሰቃያት ተመልክተናል ማለት ነው። ይህንን ያደረገው ሳሚ ቢሆንም ሳሚም እንግዲህ ፊት ለፊቱ ቃል እሱ በሰራው ስራ ቃል እንግዲህ እየተቀጣች ተመልክቷል ማለት ነው። በስተመጨረሻም እንግዲህ በኃይሉ አለቃት ሲል ሳሚም ይናገራል ማለት ነው። እሷ አይደለችም የተናገረችው በማለት እንግዲህ አንተ ነህ የተናገርከው ማለት ነው አንተ ከሃዲ እያሉ እየተከራከሩ ባሉበት ታይም ቃል እንግዲህ ቅጣቷ በዝቶ ነበርና ውሃ ውስጥ እየዘፈቀ እየመለሳት እንዳለ የቁም ስቃዩን አብስቶባት ነበረ። ቃል ራሷን ስታ ይሁን በዛው ማሸብለላ ይሁን እንግዲህ አይታወቅም። ይህንን በቀጣይ ክፍል የምናይ ይሆናል። ነገር ግን ፀጉሯ እንግዲህ ተንሳፎ መተንፈስ ምንም የላትም እና ይህንን ያየውና የተመለከተው ሳሚ ቃል እያለም እንግዲህ ለበኃይሉ አጣጥሞ ነግሮታል ማለት ነው። በኃይሉም እንግዲህ እጅጉን በጣም ደንግጦ ቃልን እየተመለከታት ነው። ምክንያቱም እኔ ያልተናገርኩኝም ምን ያልደወልኩኝም እኔ ደውዬ ብናገር እኮ ነገራችን ሁሉ ጉዳያችን እኮ ይበላሻል፣ እንዴት ብዬ እናገራለሁ ብትለውም በግልጽ ነገር ግን እሱ የዛተችበትን እያስታወሰ እሷ ነች በማለት እንግዲህ ውሃ ውስጥ በባሊ በተሞላ ውሃ ውስጥ እየዘፈቀ እያወጣ ሲያሰቃያት ተመልክተናል። በስተመጨረሻም እንግዲህ ሳሚ እሷ እንዳልተናገረች ይናገራል። ጉዳዩ ወደ እሱ ዙሮ ባለበት ታይም ቃል በመሀል እንግዲህ ራሷን ስታ ኦር ደግሞ ሙታ ይሁን አይታወቅም። ሁላችሁም ግምት ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት ነው። ዳጊና ብሌን እንግዲህ ፍቅራቸውን ተገላለጹ። ዳጊ እወድሃለሁ አፈቅርሃለሁ ብለዋለች። ከደስታ ብዛት የተነሳ የሰማውን ነገር ማመን አቅቶት ደግመሽ ንገሪኝ ድገሚልኝ እያለ እየደጋገመችም እሷ እንደምትወደውና እንደምታፈቅረው ትነግረዋለች ማለት ነው። እጅጉን በጣም ደስ ተሰኝተው ተቃቅፎም እንግዲህ ጥሩ ጊዜ እያሳለፉም ተመልክተናቸዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ እና ሼር ሰብስክራይብ አዳዲሶች እያደረጋችሁ አበረታቱኝ። ሼር እና ላይክ ሰብስክራይብ ለምታደርጉኝም ለምታበረታቱኝ አጠቃላይ እጅጉን በጣም አድርጌ አመሰግናለሁ። አደራ ድራማ እጅጉን በጣም ደስ ይላል። እንግዲህ ቃል እንግዲህ የስራዋን አግኝታለች ማለት ነው። ምክንያቱም ብሌንን በቁሟ እያንገበገበቻት ትገኛለች ማለት ነው። ሌላው ደግሞ እንግዲህ አሁን ላይ ወይዘሮ ገነት እና ጎረቤቷ እጅጉን በጣም በሚያሳዝን ሁኔታ ጎረቤቷ መረጃ እንግዲህ እየሰረቀች ለበኃይሉ ለማድረስ ተደራድራለች ማለት ነው። በዙሪያቸው እጅጉን በጣም መጥፎ ሰዎች እንግዲህ እየተዟዟሩባቸው ይገኛል ማለት ነው። ሌላው እንግዲህ የሚያሳዝነው ነገር ያው እናትና ልጅ ሳይገናኙ ረጅም ጊዜ ሆናቸው ማለት ነው። ዳጊም እናቱን ሳያውቅ ብሌንዬም እናቷን ሳታውቅ በጣም ያሳዝናሉ። ነገር ግን ልጆች ተገናኝተው እንግዲህ ፍቅር ጀምረዋል ማለት ነው። እንደሚዋደዱ ፍቅራቸውን በይፋ ገልጸው ተመልክተናቸዋል። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ አብረን በቀጣይ ወደፊት አደራ ድራማን እያየንም
እየተማማርንበትም ብዙ ነገሮችን ደግሞ እያገናዘብንበትም እንሄዳለን ማለት ነው። ለዛሬ የነበረን ቆይታ የክፍል 23 አደራ ድራማ ይሄን ይመስል ነበረ። ሰላም እየሳገግማ ወደ ቤቷ ትመለስ ሲሆን እናም እንግዲህ አሁን ላይ እጅጉን አዳዲስ ነገሮች ምክንያቱም የባህሉን ባህሪ የማታውቀው እንግዲህ የገነት ጎረቤት አሁን ላይ በኃይሉ ማን እንደሆነ አውቃለች ማለት ነው። እናም ያው እሱ ከሱ ጎን ሆናለች። ብር የማይሰራው ነገር የለምና ከባህሉ ጎኑና መረጃ እያቀበለች እንግዲህ ብር ለመቀበልም ፈልጋለች ወስናለች ማለት ነው። እንግዲህ ቀጣዩስ ክፍል ምን ይሆን የሚለውን ነገር አብረን በቀጣይ የምናይ ይሆናል ማለት ነው። ቃልስ በህይወት ትተርፍ ይሆን ወይንስ በዛው ሄዳ ይሆን የሚለውን ደግሞ ሁላችሁም እኔ እንደሚመስለኝ ራሷን የሳተች ነው የመሰለኝ። ደግሞ እንግዲህ በይበልጥ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እስከ መጨረሻው ተከታተሉ ማለት ነው። ለምትከታተሉኝ አመሰግናለሁ። ባይ ባይ።